ሰላም አድማጭ ተመልካቾቻችን፣ ይህ በዘመድ ሳተላይት ቴሌቪዥን እና በፍኖተ አማራ ዩቲዩብ ቻናል የሚተላለፈው የፍኖተ አማራ ዝግጅት ነው። የፍኖተ አማራ ዝግጅት አዘጋጅና አቅራቢ እኔ አንተነህ ገላይ ነኝ። ዛሬ ይዤላችሁ የቀረብኩት ዲጂታል አይዲ ኤሌክትሮኒክ የሆነ መታወቂያ እና የኢትዮጵያ መጨረሻ ዲጂታል አይዲ የኢትዮጵያ መጨረሻ በሚል አርዕስት ጉዳይ ነው። እንግዲህ የኢትዮጵያ ቀውስ ምን እየተደረገ ነው እና ኢትዮጵያውያን ማድረግ ያለባቸው ነገሮች ምንድናቸው? የኢትዮጵያ ቀውስ የፋኖን የአማራ ህልውና የፍትህና ሀገር የማስቀጠልን ትግል ወደ ጎን አድርገን አጠቃላይ ቀውሱን፣ ዘር ማጥፋቱን፣ ሀገር ማፍረሱን፣ ኢኮኖሚውን ማውደሙን፣ ምስቅልቅል መፍጠሩን፣ ብሔራዊ ቀውስ መፍጠሩን፣ ኢኮኖሚውን አውድሞ ህዝብ የሚበላው የሚጠጣው እንዲያጣ ማድረጉ፣ ዘር ማጽዳት፣ ማፈናቀል፣ ማስራብ፣ በሽታው፣ ሁሉም ይሄ ሁሉ ቀውስ እና ምን እየተደረገ ነው? እንደው አጠቃላይ ተመሳሳይ ግንዛቤ ያለን ወይ በሚለው ዙሪያ ነው። በክፍል አንድ የማቀርበው ኢትዮጵያ ውስጥ በትክክል ምን እየተደረገ ነው የሚለውን ነው። ምን እየተደረገ ነው? እዚህ ጋር የፋኖን ትግል ወደ ጎን ነው የምናስቀምጠው፣ ለይተን ነው የምናየው። አጠቃላይ መላው ኢትዮጵያዊ በሙሉ ትግሬውም ኦሮሞ ገዥ ነኝ ብሎ ኢኮኖሚውንና ፖለቲካ ስልጣኑን ተቆጣጥሮ እምቡር የሚለውም የኦሮሞ ተወላጅ ሁሉንም ይመለከታል ማለት ነው። ስለዚህ ይሄ መዋቅራዊ አሰራሩን ነው የምንፈትሽ። መዋቅራዊ አሰራሩ በመዋቅር በህግ በፖሊሲ በደንብ ምንድነው እየተሰራ ያለው የሚለው ማየት ያስፈልገናል። ለሁላችንም ነው። እንግዲህ በአንደኛ ደረጃ ያስቀመጡት ምንድነው 50 ዓመታትን የፈጀው ኢትዮጵያን የማፍረስን አሰራር ነው የምናየው። 50 ዓመታት የንጉሱን ስርዓት እንዲገረሰስ ተደረገ። በዚህ በዛ ተባለ። የከፍተኛ የውጭ ተጽዕኖ አሜሪካ ጦር መሳሪያውን አልሰጥም አለች። ኃይለ ሥላሴ ጃንሆይ አማካሪዎች ጥለው ወጡ። መፈንቅለ መንግስት እንዲደረግ ተደረገ። ከዛ በፊት መንግስቱ ኃይለማርያም አሜሪካ ተመላለሰ እና ሻለቃ ዳዊት እና ሌሎችም የመንግስቱ ኃይለማርያም አጋዦች እነ ፕሮፌሰር ማነው ያ ነጭ ሽበት ጸረ አማራ መስፍን ወልደ ማርያም እና የመሳሰሉት እነዚህ ሰልጥነው መጡ። የተማሪውን እንቅስቃሴ ሲመሩት የነበሩት የምዕራባውያን ተማሪዎች የተወሰኑት በእድሜ ጠገቦች እነ መስፍን ወልደ ማርያም እና እነ ዳዊት ወልደ ጊዮርጊስ በኋላ የመንግስቱ ኃይለማርያም አማካሪ የሆኑት ማለት ነው። እነዚህ ናቸው። መንግስቱ ኃይለማርያም ሆን ተብሎ ነው ወደ ኮሚኒዝም እንዲገባ የተደረገው። ኮሚኒዝም ውስጥ ገብቶ አጠቃላይ የኢትዮጵያ መዋቅርን እንዲመታ፣ እምነትን እንዲመታ፣ ባህልን እንዲመታ፣ የመሬት ስሪቱን እንዲመታ፣ አጠቃላይ የነበረውን ሀገሪቷን ሀገር ያደረጋትን ሉዓላዊ ያደረጋትን ነፃ ህዝብ ታላቅ ሀገር የሚባለውን መርህ አጽንቶ የኖረውን ለቅኝ ገዢዎች የማትደፈር ፍትሃዊ ሀገር የሆነችዋን መዋቅር በሙሉ እንዲመታ ወደ ኮሚኒስት እንዲገባ ተደረገ ማለት ነው በሆን ተብሎ። ከዛ በምስቅልቅል ውስጥ ካስገባ በኋላ አማራም ሆነ መላው ኢትዮጵያዊ አይቶት የማያውቀው ደም መፋሰስ እና ምስቅልቅል ውስጥ ከገባ በኋላ ጥሎ እንዲሄድ ተደረገና ነው ወያኔ እንዲመጡ ተደረገ ማለት ነው። ተገንጣዮች፣ ወራሪዎች ማለት ነው። ስለዚህ 50 ዓመታትን የፈጀው ኢትዮጵያን የማፍረስ አሰራር እዚህ ጋር ቁልፍ ሐሳብ የሚያዘው ምንድነው? ኢትዮጵያ ዛሬ ለደረሰችበት የበቃችው በተጠና እቅድና ክትትል እንጂ በዘፈቀደ የተፈጠረ ውድቀት አይደለም። ዛሬ ላይ ኢኮኖሚው ወድቋል። ወጦ መግባት ምኞት ሆኗል። በልቶ ማደር ምኞት ሆኖ ወጦ መግባት ጭንቅ ሆኗል። መገደል፣ መረሸን፣ መፈናቀል፣ በጅምላ መሳደድ ምናምን የተለመደ ሆኗል። ሀገር ማፍረስ፣ ሀገር መሸጥ፣ የድሃን ቤት እያፈናቀሉ ብልጭልጭ ነገር እያሳዩ ለዓለም አቀፍ እንትኑ ትኩረት ለመቀየር አዲስ አበባን እያብለጨለጩ ህዝቧን እየነቀሉ የሚደረገው ስራ በእቅድ በክትትል ሆን ተብሎ የተደረገ እንጂ ዝም ብሎ በዘፈቀደ የመጣ አይደለም ማለት ነው። የዘር ማጥፋት፣ የማያባራ ጦርነት፣ ቀውስ፣ አመፅ እና ማፈናቀል ጥቅም ላይ የሚውሉት እነዚህ አሁን የሚደረገው በሙሉ አማራን በጅምላ መጨፍጨፍ፣ ቤተክርስቲያን ማቃጠል፣ መስጊድ ማቃጠል፣ ቀውስ መፍጠር፣ አመፅ ማብዛት፣ ኢኮኖሚውን ማውደም፣ ስራን ምናምን ሁሉ ነገር ጭንቅ ውስጥ ማስገባት
ጥቅም ላይ የሚውሉት አንደኛ ማህበራዊ እምነትን ለማፍረስ፣ ማህበራዊ እምነት መተማመንን ማፍረስ ነው። ህዝቡን ስጋት ላይ ይመጣል ማለት ነው። የማህበረሰብ ራስን መከላከልን ለማጥፋት ህዝቡ ራሱን እንዳይከላከል ማድረግ ነው። ዘር ያጠፉታል፣ አማራ ነው በኦሮሞ ይባላል። አማራ ነው በፊት በትግሬ ነበረ፣ አሁን በኦሮሞ ይባላል። ትግሬ አይደለም አማራን ወጥቶ የገደለው፣ ስርዓቱ ነው። የመንግስትን ስልጣን የያዘው ያ የባንዳ ቡድን ነው። በማን ስም? በትግሬ ስም። አሁንም ስልጣን የያዘው ይሄ የወራሪ ቡድን የምዕራባውያን፣ የአሜሪካ፣ የአረብ ሀገራት ቅጥረኛ የሆነው ወያኔም ይሄ ኦሮሞማ በኦሮሞ ስም፣ ኦሮሞዎች ሁነው በኦሮሞ ስም በብዛት ውስጥ ትግሬዎች ምኑ አለበት፣ አማራው ምኑ ቅጥረኛው አለበት፣ ግን በኦሮሞ ስም ነው። ጊዜ ኦሮሞ ነው። አከርካሪያቸውን መተናቸዋል፣ ሰብረናቸዋል፣ ቦታችንን መልሰን ይዘናል፣ እንደዚህ ብለናል እየተባለ ሆድ መቀደድ፣ ማረድ፣ ቪዲዮ እየቀረጹ ማሳየት በኦሮሞ ስም ነው ይሄ ሁሉ የሚደረግ። ለምን? ኦሮሞ ወደ አገሬው ወደ ኢትዮጵያዊው ህዝብ ጋር ተቀላቅሎ ወንጀልን እንዳይጸየፍ ይሄን የሰራው መጦ ሊያርድ ነው፣ ትላንት ያረድከው ብሎ ማስፈራሪያ ነው። ቀብድን ያስያዘበት፣ በስሙ ቀብድን ያስያዘበት፣ የወንጀል ቀብድ፣ ዘር የማጥፋት ቀብድ፣ ሰውን ማረድ፣ ሆድ መቅደድ፣ ደም መጠጣት፣ ብልት መቁረጥ፣ ሰው ዘቅዝቆ በድንጋይ መውገር፣ ቤተክርስቲያን ማቃጠል። የኦሮሞ ወጣቶች ኦሮሞዎች በኦሮምኛ እየተነጋገሩ ነው የተደረገው እና በቪዲዮ ተቀርጾ ይለቀቃል። ሆን ተብሎ ነው። ይሄ ኦሮሞ ስርዓቱ የታቀደለትን አማራን ማጥፋት፣ ኢትዮጵያን ማፍረስና ምናምን የሚባለውን መጨረሻዋ እንዲያሳካ ለዛ የወታደር ኃይል እንዲሆን በስሙ እንዲነገድ ማለት ነው። እነመለስ ዜናዊ ትግራይ ወርቅ ከሆነው ህዝብ ነው የወጣው። የሰው ወርቅ ብር ነሐስ የለውም፣ ሁሉም የእግዚአብሔር ፍጡር ነው። ግን ሆን ብለው ፖለቲካ ሲሰሩ ወርቅ የትግራይን ህዝብ ወርቅ አረጉት እና ወርቅ ነኛልና ደረቱን ነፋ የትግሬ ወጣት ያልገባው ማለት ነው። ከዛ ኋላ ኢኮኖሚውንና ፖለቲካውን ትግሬ ተቆጣጠረው። በሙሉ ፖለቲካውን እንዲቆጣጠሩት፣ ኢኮኖሚውን እንዲቆጣጠሩት ሆን ተብሎ ተደረገና ትግሬ በሙሉ ከሌላ ጋር አንድ ጠረጴዛ ላይ የሆነ ካፍቴሪያ ወይም ሆቴል ውስጥ አንድ ጠረጴዛ ላይ የሚቀመጥ ሰው ትግሬ ካለ ሁሉም ትግሬ ነው። ተቀላቅሎ ምናምን ነገር ጠፋና ህዝቡን በሙሉ ጠሉት፣ እንዲጠሉ ተደረጉ። ከዛ ለማን መደበቂያ? ለወያኔ መደበቂያ። ልክ 4 ኪሎ ስትባረር ሂዳ የገባችበት ጫካ እንዲሆን ማለት ነው። የትግራይን ህዝብ እያነደዱ የሚሳካው ግን የሌሎች የምዕራባውያን እቅድ ነው። የትግራይ ህዝብ አይደለም። የአማራን አጽመ ርስት፣ የአፋርን አጽመ ርስት ወስዶ አገር መሆን አይችልም። ይሄን ያውቁታል። ወልቃይት የእነሱ እንዳልሆነ ያውቁታል። ግን በዚህ ሰበብ የሚቃወመውን እየገደሉ በዚህ ሰበብ አሰልፎ የሚሳካው ዓላማ የሚጠቅመው ግን ሌሎችን ነው እና በእንደዚህ አይነት ውስጥ ማስገባት ይሄ ዘር ማጥፋት፣ የማያባራ ጦርነት፣ ቀውሱ፣ አመፁና ማፈናቀል ጥቅም ላይ የሚውሉት ማህበራዊ እምነትን ለማፍረስ፣ የማህበረሰብ ራስን መከላከልን ለማጥፋት፣ ሰዎች ወይንም ህዝቡ አጠቃላይ ሀገሬው ወደ መኖርና ለመኖር ግብግብ ውስጥ ለማስገባት ነው። ወደ መኖርና ለመኖር ይገለኛል፣ ያግተኛል፣ ይዘርፈኛል፣ ተገደለ፣ በቃ ተሸማቆ ሁሉም በስጋት እንዲኖር ማስቻል ነው ይሄ የተፈጠረው ቀውስ ማለት ነው። ሆን ተብሎ ነው፣ በእቅድ ነው። አፈጻጸሙ፣ አገዳደሉ ምናምን የት ጋር የሚሰጠው አጀንዳ፣ ተጫዋቾች፣ ተዋኞች፣ ተዋናያኖች አሉ በዚህ ውስጥ ገብተው የሚተውኑ እንደነ እስክንድር አይነት፣ እንደነ አስረስ፣ እንደነ ዘመነ፣ ሌሎችም የፖለቲካ እንትኖችን ልደቱን ምናምን አሉ። ይሄ ቅጥረኛ ባንዳው አለ በሙሉ ገብቶ ይሄንን እንትን የሚያደርግ ማለት ነው፣ የሚያጋግል በኑሮ ምስቅልቅል የገባና በማንነት ተኮር የተዘመተበት ህዝብ የፖለቲካ ወይንም የኢኮኖሚ ስርዓትን ትብታቡን በጥሶ ለመውጣት ጊዜ ይፈጅበታል። አያችሁ፣ በኑሮ ምስቅልቅል ውስጥ ገባ፣ በማንነት ተኮር ጭፍጨፋ ማፈናቀል ውስጥ ገባ። ስለዚህ ራሱን ለማዳን ይሮጣል እንጂ ፖለቲካውን ተረድቶ ኢኮኖሚውን ተረድቶ ራሱን ከዚህ ትብታብ ውስጥ ከዚህ ማነቆ ውስጥ ለመውጣት በአጭር ጊዜ አይችልም፣ ጊዜ ይፈጅበታል። ስለዚህ በዚህ ውስጥ ይሄንን እያባሱ ይሄን እየጨመሩ ፍርሃት ውስጥ እየከተቱ ድርጊታቸውን ይፈጽማሉ ማለት ነው። ስለዚህ የተፈጠረው ቀውስና ዘር ማጥፋት የኢትዮጵያ ውድቀት ውጤት ሳይሆን እንድትወድቅ የሚያስችለው መሳሪያ ነው። አንዳንድ ሰዎች የኢትዮጵያ ውድቀት ነው ይሄ ሁሉ የሚደረገው ምናምን ይላል። አይደለም፣ ኢትዮጵያ እንድትወድቅ ነው እንደዚህ የሚሰራው። ኢትዮጵያ እንድትወድቅ ህዝቡን በየለዩ መጨፍጨፍ፣ ማፈናቀል፣ መበደል፣ ከስራ ማባረር፣ እንደዚህ መዝረፍ፣ ማገት፣
ቤቱን ማፍረስ ምናምን ማድረግ። በዚህ ምስቅልቅል ውስጥ ነው ኢትዮጵያ እንድትወድቅ እየተደረገ ያለው ማለት ነው። ለዚህም ነው ቅድሚያ አማራን አጥፍተን በቀጣይ ሌሎችን ጨፍጭፈን በመጨፍለቅ ኢትዮጵያን አፍርሰን ታላቋን ትግራይና ኦሮሚያን አገር እናደርጋለን ብለው የተነሱት ማለት ነው። ከዛ ኢትዮጵያ ከልካይ አልባ ስትቀር እነሱም ህልማቸው ይሳካል ማለት ነው። የሁሉም እኩይ ዓላማ ይፈጸማል ማለት ነው። ይሄ ነው እኔ በተደጋጋሚ አቋሚ አማራን ቅድሚያ መምታት፣ ሌሎች ኢትዮጵያውያንን ተጋላጭ ይደረጋሉ፣ ይጨፈጨፉና ሲደነግጡ ይጨፈለቃሉ። ከዛ በኋላ ኢትዮጵያ ከልካይ አልባ ትቀራለች፣ ከዛ ትፈርሳለች ማለት ነው። ታላቋ ትግራይ፣ ታላቋ ኦሮሚያ ይታወጃሉ ማለት ነው። ሁለተኛው የኢኮኖሚ ውድመት ሌላኛው መሳሪያ ነው። ኢኮኖሚውን ማውደም ደግሞ ሌላ ኢትዮጵያን የማፍረስ መሳሪያ ነው። ኢኮኖሚውን ማውደም እዚህ ጋር አሁንም ኢኮኖሚ ውድመት የሚለው ውስጥ ቁልፏን ሀሳብ ገዢ ሀሳቧን እናውጣት። ኢኮኖሚው ሆን ተብሎ የተዳከመው ሀገሪቱን ኢትዮጵያ ማለት እንግዲህ ኢትዮጵያ ሲባል ተቋሞች አሉ፣ የተፈጥሮ ሀብት አለ። የተፈጥሮ ሀብት መሬትን ይጨምራል። መሬት ውስጥ ያለ ማዕድናትን ብቻ ሳይሆን መሬትን ይጨምራል፣ ውሃን ይጨምራል። እና ጂኦግራፊ ደግሞ አቀማመጡን ይጨምራል። አቀማመጡ ይሄ አፍሪካ ቀንድ የሚባለውን ማለት ነው። እና የተፈጥሮ ሀብቷን መሬቱን ውሃን ጨምሮ ርካሽ ለማድረግ ነው የኢኮኖሚ ውድመት የተደረገው። እንግዲህ ገዢ ሀሳቡን ነው የምትይዙልኝ። ኢኮኖሚው ሆን ተብሎ የተዳከመው የኢትዮጵያን በአጠቃላይ ከነ ሀብቷ ከነ መሬቷ ከነ ምናምኗ ከነ ተቋሞቿ ርካሽ ለማድረግ ነው። በጦርነት ወቅት አስታውሱ፣ ወደኋላ ሄዳችሁ በዚህ ምስቅልቅል ጦርነት ውስጥ ገብቶ ህዝብ መኖርና አለመኖር ጣፋንታ ውስጥ ወድቆ የብር የምንዛሬ አቀያየር ይሄ ፍሎቲንግ የሚሉት የምንዛሬ ተመን አቀያየር ህግ ተቀየረ። ኢቭን እነመለስ እንኳን አፍነው ይዘውት የቆዩትን ይሄ ፈላጭ ቆራጩ ምዕራብ ዓለም እና አሜሪካ የሚዘውሩት እና IMF የነ ወርልድ ባንክ ባስገዳጅ የገንዘብ ዝውውሩን ልቀቁ፣ የውጭ ካምፓኒዎች ይግቡ እያሉ ሲያስገድዱ ነበር። አይሆንም ብሎ ነው ለኒዮ ሊበራሊዝም አንገዛም እያለ መለስ እንትን ብሏል። ይችን ተከላክሎ አቆይቷል። አይሆንም ብሎ አቆይቷል። እንደውም በ2030 ነበር ተብሎ የነበረው። አሁን ግን ኦሮሞማ ሲመጣ IMF በUNDP በተባበሩት መንግስታት የልማት ድርጅት ውስጥ ደሞዝ የሚከፈላቸው እነ ማሞ ምህረቱ ስመላለም የሚባል የብሔራዊ ባንክ ገዢ በIMF ሪኮሜንዴሽን ብሔራዊ ባንክ ገዢ እንዲሆን ተደረገና ይሄ የገንዘብ ምንዛሬው ተቀየረ ማለት ነው። አስታውሱ፣ የገንዘብ ምንዛሬው ተቀየረ። በጣም መሰረታዊ ነገር ነው። ስለዚህ በጦርነት ወቅት የብር ምንዛሬን አሰራር መቀየር መንስኤዎች ምክንያቶች፣ አንደኛ ከፍተኛ የዋጋ ግሽበት እንዲፈጠር ተፈልጓል፣ ተደረገ ማለት ነው። ሁለተኛ በደሞዝ መኖር መቻል ህልም እንዲሆን ለማድረግ በደሞዝ የቤት ኪራይ ከፍሎ ምግብ ገዝቶ ልብስ ገዝቶ ልጆችን አዝናንቶ የልጆች ትምህርት ቤት ተከፍሎ ወይንም ደግሞ ደብተር እስክርቢቶ ሁሉንም ወጪ ድሮ ይኖር እንደነበረው መኖር ህልም እንዲሆን፣ ሰው በደሞዙ መኖር እንዳይችል፣ ልመና እንዲወጣ፣ ሴቶች ሴተኛ አዳሪ እንዲሆኑ፣ ማጅራት መቼ እንዲስፋፋ፣ ሌብነት ውንብድና እንዲስፋፋ ማለት ነው ለማድረግ። ሶስተኛ የግለሰብ የተቋማትና የመንግስት ዕዳ በዳ በመሆን ዕዳ እንዲጨምር፣ ዕዳ በዳ ለማድረግ ዕዳ ውስጥ መክተት። በቃ ሁሉም እየተበደረ ግለሰቡም ተቋሙም መንግስቱም ሁሉም ዕዳ በዳ ውስጥ ይገባል ማለት ነው። ይህ በሚሆንበት ጊዜ እንግዲህ ቁልፉን ጉዳይ አዳምጡ። ይህ በሚሆንበት ጊዜ የኢትዮጵያ ብሔራዊ ሀብቶች የኢትዮጵያውያን ተቋማት አየር መንገዱ፣ ውሃ ልማት፣ መብራት ኃይል፣ መንገድ ኮንስትራክሽን ሊሆን ይችላል፣ አጠቃላይ ለህዝብ አገልግሎት የሚሰጡ ባንኮች፣ ምድር፣ መሬት፣ የተፈጥሮ ሀብት መሬት ውስጥ ያለ ውሃ፣ አባይ፣ ሌሎችም ወንዞች በሙሉ ለውጭ ኮርፖሬሽኖችና ከገዢው አካል ጋር በጥቅም የተሳሰሩ የውጭም የሀገር ውስጥም የጥቅም ሸሪኮች ይሸጣሉ ማለት ነው። ርካሽ ይሆናሉ ማለት ነው። አያችሁ፣ ርካሽ ይሆናሉ ለውጭ ኮርፖሬሽኖች። ይሄ ኮርፖሬት ካምፓኒስ የሚባሉት ዓለም አቀፍ ሜጋ ካምፓኒዎች የምዕራባውያን ዓለም እና IMFን ገንዘብ ምናምን የሚያደርጉት ለውጭ ኮርፖሬሽኖችና የገዢው አካልና ከገዢው አካል ጋር
የጥቅም ሸሪክ የሆኑ የፖለቲካ ባለሀብቶች እንዲገዟቸው እርካሽ ይሆናሉ ማለት ነው። ግሽበት ወርዷል። የገንዘብ ምንዛሬው ተቀይሯል። ዛሬ አንድ ዶላር 17 ብር 18 ብር ገብቷል። 100 ዶላር 17 ሺህ ብር ገብቷል። ኖ 1 ዶላር 170 ብር ገብቷል። 100 ዶላር ወደ 17 ሺህ 18 ሺህ ብር ገብቷል። በሚቀጥለው ዓመታት ውስጥ 25 ሺህ ብር ይገባል። 1 ዶላር 250 ብር 300 ብር እንዲገባ ይደረጋል። ያን ያገሬው መውጫ መግቢያ ያጣል፣ የሚበላው ያጣል። በደሞዝ መኖር ብርቅ ይሆናል፣ ህልም ይሆናል። ደሞዙ ምን ይሁን አያውቀውም፣ ለታክሲም አይበቃውም። ስለዚህ በትንሽ ዶላር የኢትዮጵያ ሀብት ሊገዙ የውጭ ኮርፖሬት ካምፓኒዎች ይመጣሉ ማለት ነው። ሁሉንም የተፈጥሮ ሀብቷን ለመቦጥቦጥ ለመዝረፍ ሁሉንም ተቋማት ይሸጣል ማለት ነው። ኦልሬዲ የአዲስ አበባ ምድር ለአረብ ምናምን ለዚህ ለኤሚሬት ምናምን ሰዎች እና ለምዕራባውያን ኢምፔሪያሊስቶች አብዛኛው ተሽጧል። እነሱም በእጅ አዙር ገዝተውታል። ይሄ የኢትዮጵያ ኢንቨስትመንት ፎረም ምናምን የሚለው የአብይ ኮንስትራክሽን ድርጅት ምናምን አብረው ሼር ሆልደሮች ናቸው፣ ገዢዎች ናቸው። እነዚህ አገር አፍራሾች እና አገር ሻጮች ሲወጡ የድርጅት የኮርፖሬት ድርጅት ባለቤቶች ናቸው፣ ሼር አላቸው። የኢትዮጵያን ሀብት ሽጠው ማለት ነው። የታሰበው እንደዚህ ነው። ምክንያቱም አለኝ ብሎ ስለሚያስብ አገሩን ይሸጣል፣ ህዝቡን ይሸጣል። እበላለሁ ብሎ ያስባል። ወጦ ተንፈላስሼ እኖራለሁ ይላል። ምን ያህል እድሜ እንደቀረው እንኳን አያውቅም። በበሽታ ይኖር ቀጣዩን እድሜው፣ በስኳር ይኖር፣ በግፊት ይኖር፣ በኤችአይቪ ይኖር፣ በምን ይኖር አያውቀውም። ግን ይሄንን እበላለሁ ብሎ አገርን ሀብት እየሸጡ ይገኛሉ ማለት ነው። ይሄ ነው እንግዲህ ኢትዮጵያን ማፍረስ። ኢትዮጵያ ምስቅልቅል ውስጥ መክተት አለብን፣ በማያባራ ቀውስ ውስጥ መክተት አለብን የሚባለው እቅድ ሁሉ የነ ሮማን ፕሮቻስካ መጽሐፎች ሁሉ የለንደኑ የእንግሊዝ ሀገሩ ሰውዬ ሎርድ ማኩሌ የሚባለው በ1870ዎቹ ምናምን የመጣው የሀገሬውንም በራስ መተማመን ማጥፋት፣ ቋንቋውን መቀየር፣ በራሱ እንዲያፍርና የማንነት ቀውስ ውስጥ እንዲገባ ማስቻል ብሎ የጻፈው ማለት ነው። የእንግሊዝ ኢምፔሪያሊስቶች እንትን በሃውስ ኦፍ ሎርድ ነው በእንግሊዞች ፓርላማ በሚሉት ቀርቦ ያጸደቀው ሰነድ ማለት ነው። መመሪያቸው በሙሉ ማለት ነው። ስለዚህ የውጭ ኮርፖሬሽኖች እና የሀገር ውስጥ የጥቅም ሸሪኮች ከውጮችም ከሀገር ውስጥም ጋር ተናበው እንዲገዟቸው ዋጋው ርካሽ ይሆንላቸዋል ማለት ነው። ስለዚህ የሀገር ተቋምና ሀብት መውረስ ይሄ የሚደረገው እንግዲህ ግዥ አይደለም። ገንዘቡ ሙቷል ኦልሬዲ በ10 ሺህ ዶላር ስንት ይሆናል ማለት ነው? ወደ 170 ሚሊዮን ብር ምናምን 10 ሺህ ዶላር እና 170 ሚሊዮን ብር አስቡት። 10 ሺህ ዶላር $1,700,000 ብር 10 ሺህ ዶላር 100 ሺህ ዶላር 170 ሚሊዮን ብር። በ100 ሺህ ዶላር ብዙ ተቋም ይሸጣል። በ200 ሺህ ዶላር ተቋም ይሸጣል። በ300 ሺህ ዶላር 300 ሺህ ዶላር ነው ያ ብር በጆንያ ልክ እነ ዚምባብዌ እንደሆኑት ይሄ የደቡብ አሜሪካ ሀገራት የአፍሪካ ሀገራት በሙሉ የደህዩ ማጥ ውስጥ የገቡ ከኢኮኖሚ ቀውስ ሊወጡ ያልቻሉት በዚህ አይነት አካሄድ ነው። የገንዘብ ምንዛሪያቸውን ቀየሯቸው፣ አይኤምኤፍ ተቆጣጠረው። ከዛ በኋላ ለጭራቁ ዓለም ኢምፔሪያሊስቶች ክፍት ሆነ። ከዛ ህዝቡ ቢሰራ ምን ቢል ደቡብ አፍሪካ ላይ ዛሬ በሰው ልጅ ላይ ጎማ አጥልቀው የሚያቃጥሉ መኖር ስላልቻሉ ነው። መረዳት አልቻሉም። አይናቸውን አልገለጡም፣ ወይንም ደግሞ ጭንቅላታቸውን ዲኮሎናይዝ አላደረጉት። ከአስተሳሰቡን አልተገለጸላቸውም። በአፍሪካም ሆነ በኢትዮጵያ ላለፉት 50 ዓመታት 60 ዓመታት የተሰራው እኛ ጋር የተሰራው ስርዓተ ትምህርቱን ወያኔ ገሎ እስካልተያዝክ ድረስ መስረቅም ስራ ነው እያለ መለስ ሲያስተምሩ የነበረው አንድን ሀገር ለመግደል የትውልዱን የወጣቱን አስተሳሰብ መግደል፣ የወጣቱን አስተሳሰብ በስርዓተ ትምህርት ገድለው እንደገና ደግሞ ሌብነትን ስራ አድርገው ነገሩት። እስካልተያዝክ ድረስ ሌብነትን ስራ ነው እያሉ አበረታቱት ማለት ነው። ዛሬ ጆሮ ቢቆረጥ ስለ ሀገር ስለ ወገን አያገባው። ከዛ በኋላ ተመሳሳይ ነገሮች ስፖንሰር እየተደረጉ መጡ። ልክ ይሄ አዶና የሚባለው አይነት ስፖንሰር ተደርጎ እንደመጣ ወጣቱን መግደል አያችሁ፣ ለሀገር እንዳያስብ እንዳይጨነቅ ማለት ነው። ስለዚህ ይህ የሀገር ተቋምና ሀብት በዚህ ደረጃ ተሸጠ ሳይሆን ተወረሰ ነው የሚባለው።
የሀገርን ሀብት ለውጭ አወረሱ ነው የሚባለው። እና ብልጽግና እየሰራ ያለው ለመበልጸግ ሳይሆን በብልጽግና ስም መብራት እያብለጨለጨ አዲስ አበባን እያስዋበ የተሸጠ ከተማ እያስዋበ በዛ እያታለለ መሸጥ ማለት ነው። ኢትዮጵያውያን ለማበልጸግ አይደለም። ኢትዮጵያውያንን ዘር እያጠፋ በጦርነት ጠምዶ ኢኮኖሚውን ገሎ ምስቅልቅል ውስጥ አስገብቷል። ሀብትና ንብረት ወደ ውጭ እየሸጠ ነው። ራሱ ደግሞ በተለያዩ ተቋማት ፈጥረው አብረው እየገዙ ነው ማለት ነው። ስለሆነም በቅኝ ገዢዎች ያልተደፈረችው ኢትዮጵያ በውስጥ ባንዳዎች ተሸጠች ማለት ነው። ጣሊያን፣ እንግሊዝ ምናምን ሁሉም እየመጣ ያልሞከራት የለም። ፖርቹጋል ያልሞከራት የለም። እና ያንን ሁሉ ያስከበሩት ጀግኖች አባቶቻችን፣ እናቶቻችን፣ አያቶቻችን፣ ቅድመ አያቶቻችን ያስከበሯት ሀገር ዛሬ ላይ በወራሪ ተገንጣይ ዘረኞች በወያኔ በኦሮሞማ እየተሸጠች ነው ማለት ነው። ይህንን ቁልፍ ያዙልኝ። በሶስተኛ ደረጃ እንግዲህ ዋናው ነጥብ ላይ ልምጣ። በዲጂታል ቁጥጥር ስምምነትን መተካት። አሁን ሰዎችን በፖሊሲ ማሳመን፣ በህግ ማስገደድ ምናምን ነበር ከዚህ በፊት ሲሰራ የነበረው። ህግ ጥሰሃል ወይንም ደግሞ አስቸኳይ ጊዜ አዋጅ ይታወጃል ወይንም ደግሞ ገዳይ ቡድን ተሰማርቶ ይገደላል ምናምን። ይህ አያዛልቅም። አጭር ጊዜ ነው፣ አያዛልቅም። ህዝብ ሙሉ ለሙሉ ሲቆጣ ገዳዩን ይበለዋል፣ መንግስቱን ቆረጣጥሞ ያጠፋዋል። ይሄ በየትኛውም ዓለም ላይ እየተሰራ ነው። ስለዚህ በዲጂታል ቁጥጥር ውስጥ ማስገባት ማለት ነው። ምን ማለት ነው? ይህንን አሁንም ገዢ ቁልፍ ሀሳቡን ነው። ኤሌክትሮኒክ መታወቂያ ዲጂታል አይዲ የሚሉት ጦርነቱ በፋኖ አሸናፊነት ተጠናቆ ሰላም ከመስፈኑ በፊት በጥርነፋ ለቁጥጥር እንዲመች ስራ ላይ ውሎ እያስገደዱ ይገኛሉ። በባንክ ቤት ዲጂታል አይዲ እንዲያቀነቅኑት እነዚህ ምንም የማያውቁት በስርዓተ ትምህርት የከሸፈ ትውልድ ዲጂታል አይዲ እያለ ብርቅ እንዲያስመስለው ሰው ዲጂታል አይዲ እንዲያወጣ እየተደረገ እየተሰራ ነው። ትታቡ ህዝቡን እንትን ውስጥ ወደ መቃብሩ እያስገቡት ማለት ነው። ወደ መቃብሩ እያስገቡት ማለት ነው። ዲጂታል አይዲ አሰራርን ለማቅለል አይደለም፣ አሰራርን ለማቀላጠፍ አይደለም፣ ለመቆጣጠር ነው። ለመቆጣጠር ነው። የህዝቡን ማናቸውንም አይነት መረጃ በማዕከላዊ መረጃ ቋት ይሰበስባል። ዲጂታል አይዲ የህዝቡን ማናቸውንም አይነት መረጃ በመረጃ ቋት ይሰበስባል። ያ ዲጂታሉ ይሰበስበዋል ማለት ነው። ቴክኖ ፊውዳሊዝም የሚመጣው ስርዓት ቴክኖ ፊውዳሊዝም ያልኳችሁን አስታውሱ። እዚህ ጋር የሚመጣው የቴክኖሎጂ ዘመን ነው። ጦርነት መዋጋት ምናምን አይደለም፣ በቴክኖሎጂ ነው። መግደልም በቴክኖሎጂ ነው። ማልማትም በቴክኖሎጂ ነው። የሰውን ልጅ እንደ ሮቦት እንደ ዕቃ መጠቀምም በቴክኖሎጂ ነው። ስለዚህ ቴክኖሎጂውን የተቆጣጠረ ኃይል ይኖረዋል ማለት ነው። እና በቴክኖሎጂ ጎበዝ የሆኑ ሀገራት ደግሞ የሚቀጥለው ሀያላን ይሆናሉ ማለት ነው። ከነ አሜሪካ እኩል እነ እስራኤል እኩል ይመጣሉ። ራሳቸውን አድገው ከመሬት ተነስተው ብለው ከተበተኑበት ተሰብስበው ሀገራቸውን አቁመው በልቀው ወጥተው ማለት ነው። እነ ራሽያ ቴክኖሎጂ አላቸው። እነ ቻይና የምዕራባውያንን እየቀደሙ ያሉት 5Gን አልፈው አሁን 10G ነው 10G ነው ምናምን የሚባል ኔትወርክ እየለቀቁ ያሉት እና በዲጂታል ቁጥጥር ስምምነትን መተካት ቁልፍ ሀሳቡ ኤሌክትሮኒክ መታወቂያ ጦርነቱ በፋኖ አሸናፊነት ተጠናቆ ሰላም ከመስፈኑ በፊት በጥርነፋ ለቁጥጥር እንዲመች እንጂ ለአገልግሎት አሰጣጥን ወይንም አገልግሎትን ለማቀላጠፍ አይደለም። ይህንን ያዙ። የዲጂታል ቁጥጥር እንግዲህ የህዝቡን ማናቸውንም አይነት መረጃ በማዕከላዊ መረጃ ቋት ይሰበስባል። የኔም የማንም ያንን ዲጂታል አይዲ ያለው እዛ ውስጥ ያለው ቺፕስ ስራ አለው፣ ዝም ብሎ አይደለም። ባንክ ቤት ሲሄድ የሚያሳየው ዝም ብሎ ስራ ይሰራል። ይዞ ሲዞር ሁሉ ስራ ይሰራል። ጂፒኤስ አለው። የሚቆጣጠረው ሞኒተር የሚያደርገው አካል አለ። አብዛኛው በውጭ ሀገር ወይንም ደግሞ ሰብ ሴንተር ንዑስ ክፍል ንዑስ መቆጣጠሪያ ኢትዮጵያ ውስጥ ሊከፍት ይችላል። እንግዲህ ከሚሰበሰቡ መረጃዎች ዋናዎቹን ስንጠቅስ የገንዘብ መውጫና መግቢያ ምክንያቶችን፣ የገንዘብ መጠንን ይሰበስባል። ምን ያህል ገንዘብ እንዳለው ይሰበስባል። ገንዘቡን ሲያወጣ ምን እንዳወጣ ይሰበስባል። ዳታውን ያስተላልፋል። ገንዘቡን የት እንዳጠፋው ምናምን ይሰበስባል።
መረጃ ይሰበስባል። ማናቸውንም አይነት የጉዞም ሆነ የስራ እንቅስቃሴዎችን ይሰበስብ። የሚያደርገውን ጉዞ ወዴት ሀገር እንደሄደ፣ የት እንደዋለ፣ የት እንደተቀመጠ፣ የትኛው ካፍቴሪያ እንደገባ እንቅስቃሴውን በሙሉ ይሰበስባል። እርዳታ ወይንም ልገሳ ላድርግ ሲል ለማን እንደሰጠ ገንዘቡን ለፋኖይስት ወይንስ ለማኒስት ወይንስ ለአሸባሪስት ወይንስ ደግሞ ለጉቦ ይክፈል ወይ ምግብ ይግዛበት፣ ልብስ ይግዛበት፣ እያንዳንዱን ነገር ገንዘቡን የት እንደወጣ ይሰበስባል። ሰዎችን ተቀን ተቀን ውሎ ግንኙነትን ይይዛል እንትኑ ማለት ነው። ይሄ ምንድነው? ዲጂታል አይዲው ይሰበስባል። ዲጂታል ነው፣ እዛ ውስጥ የተከበረው ቺፕስ ይሄንን ነው የሚሰራው እና የመሳሰሉት ነገሮችን ይሰራል። ይሄ እየተሰበሰበ ወደፊት ይዞ የሚመጣው ነገር አለ። አይ በቃ ገንዘብ ትላንትና ስላወጣ ዛሬ አታወጣም ሊባል ይችላል። አይ እዚህ መንገድ መሄድ አትችልም፣ ወደዚህ አካባቢ እንድትሄድ አልተፈቀደልህም ሊባል ይችላል፣ ይከለከላል። ዲጂታል አይዲውን ካልያዘ አውቶቡስ ውስጥ ወደፊት አይሳፈርም። አውቶቡሶች ወደዛ ይቀየራሉ በሂደት። ዲጂታል አይዲ ስራ ላይ ከዋለ በኋላ ወደ አውቶቡስ ወይንም በመኪና ሲንቀሳቀስ በዲጂታል አይዲ ነው። ዲጂታል አይዲ ስራ ላይ ከዋለ በኋላ ገንዘብ ካሽ ገንዘብ ይጠፋል ማለት ነው። ገንዘቡ ወደ ቢትኮይን ምናምን ወደሚባለው ወደማይዳሰስ ይቀየራል። ያንን ሲከፍለው አፕሩቭ ካልተደረገለት መክፈል አይችልም። አፕሩቭ ካልተደረገለት የፈለገውን ያህል ገንዘቡን መጠቀም አይችልም። አፕሩቭ ካልተደረገለት የትም ቦታ መሄድ አይችልም፣ ይዘጋበታል። ባቡሩ አያስገባውም ወይንም ደግሞ አውቶቡሱ አያስገባውም። ዲጂታል አይዲውን እንትን ሲል በሩ አይከፍትለትም። ወደዛ ነው እየተሄደ ያለው ማለት ነው፣ በቁጥጥር ውስጥ። ስለዚህ የሆነ አካል የሚፈልገውን እንዲያደርግ ብቻ የሰው ልጅ ይገደዳል ማለት ነው። የሚበላውንም ይመረጥለታል ማለት ነው። ሴንቴቲክ እንዲበላ ሊታዘዝ ይችላል፣ ኦርጋኒክ ምግቡን ትቶ ማለት ነው። የፈለገውን ትቶ አይ ይሄንን ትላንትና ስለበላ ዛሬ እናትበላም ሊባል ይችላል ማለት ነው። ስለዚህ የሰው ልጅን በሪሞት የሚታዘዝ ሮቦትነት በመለወጥ በቁጥጥር ውስጥ ወድቆ ለጭቆናና ለቤት እንስሳነት ይመቻቻል ማለት ነው። ለቤት እንስሳ ልክ ውሻውን እናስረዋለን፣ ይዘነው እንሄዳለን፣ ኳስ እንሰጠዋለን፣ እኛ የሚበላውን እኛ እንገዛለታለን። ከዛ ይሄ ፈረንጆች እንደሚያደርጉት እንደዛ አይነት የቤት እንስሳ ይሆናል ማለት ነው። ወደ ሮቦትነት ይቀየራል ማለት ነው። የዚህ ማሰሪያ ውሉ እንግዲህ ማንነትን መቆጣጠር፣ ህይወትን መቆጣጠር ማለት ነው። ዲጂታል አይዲ እንቅስቃሴን፣ የገንዘብ ዝውውርን፣ ማናቸውንም አይነት ነገሮች ከተቆጣጠረ፣ መረጃ ከሰበሰበ፣ ያንን መረጃ ይዞ ደግሞ የሚደነገገውን ውሳኔ እንዲያከብር ሲገደድ በዲጂታል አይዲው ነው። ዲጂታል አይዲው አፕሩቭ ዲስአፕሩቭ ይፈቅዳል አይፈቅድም እያለ ሲገደድ ማንነቱን ተቆጣጠሩት ማለት ነው። ማንነታችንን ተቆጣጠሩት ማለት ነው። ማንነት ከተቆጣጠሩ ህይወታችንን ተቆጣጠሩት ማለት ነው። ህይወታችን በሌላ አካል ላይ ሆነ ማለት ነው። በሌላ አካል ቁጥጥር ውስጥ ገባ ማለት ነው። እንግዲህ በአራተኛ ደረጃ በሚፈጸመው ወንጀል ተጨማሪ በዘር መከፋፈል ዋና ሽፋንን እናነሳለን። ይሄ ዲጂታል አይዲ ያለ ዋናው የገንዘብ ዝውውሩ ትመና፣ የገንዘብ ምንዛሬ ትመናው አለ እና በዚህ ውስጥ በሚፈጸመው ወንጀል ውስጥ በሙሉ ተጨማሪ በዘር ተከፋፍለናል እንዳንናበብ። ኦሮሞና አማራና ትግሬ፣ ኦሮሞና ሱማሌ፣ ኦሮሞና ሲዳማ፣ ኦሮሞና ወላይታ፣ ኦሮሞና በርታ፣ ኦሮሞና ኞዋክ፣ ኦሮሞና ኑዌር፣ ኦሮሞና ጉምዝ፣ ኦሮሞና ጉራጌ፣ ኦሮሞና አፋር እየዞሩ ይሄ ኦሮሞማ እያናከሱት ነው የኦሮሞን ህዝብ፣ ከዚህም ከዛም እያናከሱት ከበባ ውስጥ እያስገቡት ነው። ከዛ እያስደነበሩና እያስፈራሩ የእነሱ መጠቀሚያ እንዲያደርጉ። ዝመት ሲሉት ይዘምታል፣ አለበለዚያ ትላንት ጡቱን የቆረጥከው፣ ትላንትና ብልቱን የቆረጥከው፣ ትላንትና ሆዷን እየቀደድክ ያወጣኸው ጽንስ ያ ህዝብ መጥቶ ይበላል እያሉ ያስደነብሩታል ማለት ነው። እየወጣ ያልቃል ማለት ነው፣ መደበቂያ ጫካ ሲያረጉ። ባለፈው አንድ ፕሮግራም ላይ የኦሮሞ ህዝብ ራስህን ነፃ አውጣ፣ ወጣቱ ራስህን ነፃ አውጣ ያልኩት ለዚህ ነው። የትግሬም ህዝብ ቢሆን ራስህን ነፃ አውጣ፣ ትውልድ ይቀጥል ካላችሁ ይህን ስርዓት ቆራርጣችሁ ጣሉት። በራሳችሁ ስም የተነገደባችሁን የተቀባባችሁን ወንጀል የተፈጸመባችሁን ወንጀል። ኦሮሞ መሆን ከዚህ በኋላ አሳፋሪ ነው የሚሆነው። ሰው በድንጋይ ወግሮ የሚገድል፣ ሰው ዘቅዝቆ የሚገድል፣ ሆድ ቀዶ ጽንስ የሚያወጣ፣ ብልት የሚቆርጥ፣ በቪዲዮ እየቀረጸ የሚያርድ፣ ደም የሚጠጣ ኦሮሞ እየተባለ ያየ ትውልድ ምን እንዲል ይፈለጋል?
እንዴ ትግሬ ኢኮኖሚውንም ፖለቲካውንም ተቆጣጥረው በቃ ሳሩም ምድሩም የኛ ነው በአየርም በምድርም እኛ ነን እያሉ ሲፈልሉ ከዛ እኮ ወያኔ ከአዲስ አበባ ስትወጣ ምንድነው የተደረገ? የትግሬን ስም ወደ አማራ ለመቀየር 400 ሺህ ብር አንድ ጉቦ የተከፈለው 500 ሺህ ብር አንድ ጉቦ የተከፈለው ይሄ እኮ ትልቅ ማሳያ ነው። ይሄ እኮ ትልቅ ሰቆቃ ትልቅ ወንጀል እኮ ነው። በታሪክ የሚመዘገብ ለትውልድ የሚተላለፍ እኮ ነው። አማራን ካለ ስሙ ስም ተሰጥቶ የውሸት ትርክ ተፈጥሮ ለዚህ ያበቃው አሁን ፈጣሪው ማን እንደሆነ ታወቀ። የውሸት ትርክቱ የአማራ ምሁራን እንኳን ዝም ብለው በዚህም በዛም ተተብትበው ብቅ ያሉት እየተገደሉ እንደ ዶክተር ደረጀ አይነት የህግ ምሁር ጀግና የሀቅ ሰው እውነት ሰው የመርህ ሰው በጣም አሳቢ አሰላሳይ በመሆኑ ያልሆነ ነገር እንዲናገር አስገድደው በህዝብ አስጠልተው በበሽታ እንዲሞት በብስጭት እንዲሞት መርዘው እንዲገደሉት እና ጥቂቶች እንደዚህ ሆኖ አለቁ። ሌላው አዳሪ እንዲሆን ተደረገ ማለት ነው። አብዛኛው አዳሪ እንዲሆን ተደረገ እና የአማራ ስም ያላቸው ሌላ አማራ ጠሎች እየመጡ አማራ ላይ እንዲዘባበቱ ዶክተር መሳይ ነው ምናምን ሳይከበደን ምናምን የሚሉት ሁሉ ከካሞች እየመጡ ከካቸው እንዲያራግፉ ተደረገ ማለት ነው። ያስተማራቸውን ያበቃቸውን ያነቃቸውን በስማቸው ኮርተው በማንነታቸው ተመጻድቀው እንዲኖሩ ያደረጋቸውን አማራ መተቸት ጀመሩ፣ መሳደብ ማንጓጠጥ ጀመሩ እና አማራ ነኝ የሚለው አድሃሪው ሁሉ ይሄ ካለ ስሙ ስም እየያዘ የሚዞረው ሁሉ እንደዛ እንዲፈነጭ ተደረገ። ይሄ ሁሉ ሆን ተብሎ ነው። ቀውስ ሲፈጠር መጀመሪያ የተማረው እንዲወጣ ይደረጋል። አፍሪካ ውስጥ ቀውስ የሚፈጠር ሆን ተብሎ ነው። የተማረው ይወጣል፣ ያገለግላቸዋል። የሰው ኃይል ለፋብሪካ ሰራተኛ ወጣቱ ተሰዶ እንዲወጣ ይደረጋል። ከዛ በኋላ የተፈጥሮ ሀብቱ መንግስቱን ይቆጣጠሩታል፣ ከህዝብ ያጋጩታል፣ የቀውስ ምድር ይሆናል። በዛ ቀውስ ውስጥ ምን ሲዘረፍ ምን እንደተጫነ ህዝቡ አያይም ማለት ነው። ቀውሱ ላይ ነው ትኩረቱ ያለው ማለት ነው። ስለዚህ እኛ ጋም አሁን ይሄ ሁሉ ቀውስና የሁሉ ወንጀል በሚፈጸምበት መሀል በዘር ደግሞ ከፋፍለውን የዘር ግጭቱን ሁሌ እንትን እያደረጉን ነው፣ እያስፋፉት ነው። እና የዘር ግጭት የለም። መንግስቱ በኦሮሞ ተወካይ ነኝ ብሎ አማራን ኦሮሞ ነኝ ብሎ ስለሚገል ነው። ወያኔም የትግሬ መሪ ነኝ ብሎ ትግሬ ነኝ ብሎ በትግሬ ስም አማራን ስለሚገል ነው እንጂ አማራና ትግሬ ኦሮሞና ትግሬ ህዝብ ለህዝብ የለም። እንደዛ ቢሆን ኖሮ ኢትዮጵያ አንድ ሳምንት አትቆምም ነበር፣ አትቆይም ነበረ። ጉዳዩ ሁሉ ይጣራ ያልቅ ነበረ፣ ያበቃለት ነበረ እና ያሸነፈ ነጥሮ ይወጣ ነበረ። አሁን አሸናፊ እንዳይኖር የተደረገ መንግስት ተብዬው የኦሮሞ ተወካይ ይሆናል፣ ሲፈልግ የትግሬ ተወካይ ይሆናል። ከዛ በኋላ አማራን ይገላል። አፋር ነኝ ብሎ ሱማሌን ይገላል፣ ሱማሌ ነኝ ብሎ አፋርን ይገላል። ሲዳማ ነኝ ብሎ ኦሮሞን ይገላል፣ ኦሮሞ ነኝ ብሎ ሲዳማን ይገላል። በመሬት ያጋጫል። በዚህም በዛም ቀውስ ይፈጥራል። ሰው በሰላም እንዳያድር አእምሮ ተረጋግቶ እንዳያስብ ምን እየተደረገ ነው ሀገሬ ላይ ብሎ እንዳያስብ እየተደረገ ነው ማለት ነው። እና በዚህ ነው በዘር የከፋፈሉ እና በሚፈጸመው ወንጀል ተጨማሪ በዘር መከፋፈል ዋና ሽፋን ነው። ይሄ በዘር የተከፋፈል ነው እና ይሄ የሚረጨው ማለት ነው። እነ ዘመነ የአማራ ህዝባዊ ኃይልን ሲያቋቁሙት እነ ማስረሻ እና አስረስ ማረ ዳምጤ ብአዴን የመራቸው ሲያቋቁሙት በአንድ አማራ ሞት 50 ኦሮሞ እንጠይቃለን ምናምን ሲሉ ነበር። ገዳዩ መንግስት ነው። ኦሮሞ ነኝ ያለ መንግስት ነው። ትግሬ ነኝ ያለ መንግስት ነው። የመንግስት ወራሪ መንግስት፣ የጠላት መንግስት፣ ጸረ አማራ ጸረ ኢትዮጵያ መንግስት፣ አድማ ብተና፣ ልዩ ኃይል፣ አጋዚ፣ መከላከያ የሚባለው ነው ገዳዩ። የኦሮሞ ህዝብ እንትንላለን ሲያጋያቸው ዘር እንትኑን እርስ በርስ ሲያጋጩት ማለት ነው፣ ሲያገናኙት እና ምንም የማያውቀው ይቀበልና ኦሮሞ ገደለኝ፣ አንድ አማራ ከተገደለ 10 ኦሮሞ ገላሉ። ከዛ በኋላ ሂዶ ራሱ አማራ ነኝ ይልና አማራ መስሎ አማራ ተናጋሪ ይፈለጋል። ከዛ ረምርመው ይባላል፣ አማራ ገደለ። አያችሁ፣ በእንደዚህ ልክ ነው ያመጡ ዛሬ ላይ ያደረሱ እና በዘር መከፋፈሉ ህገ መንግስቱ በዘር የተከፋፈለ እንዲሆን የተደረገው ወይንም ደግሞ ሄነሪ ኪሲንጀር ሰነድ ኢትዮጵያ በዘር በሃይማኖት በአካባቢ ተከፋፍለ አማራ የጥቃት ኢላማ ሆኖ የማያባራ እኛ የምንቆጣጠረው የማያባራ ቀውስ ውስጥ መግባት አለባት። እኛ ማለት አሜሪካ ማለት ነው። እና መግባት አለባት ያሉትን ህግ አርጋ መጣ። ወያኔ ስትመጣ ይህንን ህግ አርጋ ስታጸድቅ የምዕራባውያን ድጋፍ፣ የወርልድ ባንክ ድጋፍ፣ የአይኤምኤፍ ድጋፍ አሁን ራሱ በትግሬ ምናምን ወያኔና በኦሮማ ጦርነት ድራማ ጦርነት ምዕራብ ትግራይ እየተባለ የጸጥታው ምክር ቤት በሳምንት 3 ቀን ይሰበሰብ ነበር። ለትግሬ ህዝብ አዝኖ አይደለም።
ፕሮጀክታችን እየተሳካ ነው፣ ፕሮጀክታችን እንዳይከሽፍ ተብሎ ዓለም አቀፍ ሽፋን ለመስጠት ነው። ወልቃይትን ምዕራብ ትግራይ ምናምን ይላሉ። ጠንቅቀው ያውቃሉ። ሳማንታ ፓወር ዩኤስአይዲ ሊቀመንበር፣ ይሄ ዩኤስአይዲ የሚባል እነ ትራምፕ የዘጉት ሰይጣናዊ ስራን የሚያስፋፋው፣ ግብረ ሰዶምን የሚያስፋፋው፣ እንደዚህ እንደነ አዶናይ አይነቶችን የሚያስፋፋ እንደነ ብሌን እንትን አይነቱ የአብይ አህመድ ፕሬስ ሴክሬታሪ የነበረችዋ ወንድም ሴትም አይደለውም አትበሉኝ ያለችዋ ሰው በጾታው እንዳይጠራ የሚያደርግ በጀት እየከፈለ ሰው እያሰለጠነ የሚያሰማረው ዩኤስአይዲ እነ ሳማንታ ፓወር የሚመሩት ምዕራብ ትግራይ ነው ሲሉ የነበሩ። ይሄ ለእርቅ እየተባለ እነ መዓዛ መሐመድ ሲመሩት የነበረ የአሜሪካ የልዑክ ሰብሳቢ ነው ማን ማይክ ሀመር ነው ምናምን የሚባል የወያኔዋ መዓዛ መሐመድ ወስዶ እዛ አብሯት ሽር ጉዲል የነበረው እነሱ ምዕራብ ትግራይ ይሉ ነበር። ደርግን እንደዛ አስደረጉ። ወያኔን አመጡና ጫኑብን፣ ህገ መንግስቱን አጸደቁለት። አሁንም ወያኔ ልትመታ ስትል ፕሪቶሪያ ስምምነት ብለው አሁንም አመጡልን። እነሱ ናቸው። አሁንም ደግሞ ዲጂታል አይዲም የነሱ ነው ማለት ነው። ስለዚህ በሚፈጸመው ወንጀል ተጨማሪ በዘር መከፋፈል ዋና ሽፋን ነው ብያለሁ። የዚህ ቁልፍ ሀሳብ የጎሳ መከፋፈል ትርክት፣ የዘር መከፋፈል ማለት ነው። ትርክት እየሆነ ያለውንና የሚፈጸመውን የኃይል መዋቅር ለመደበቅ ያገለግላል። አማራና ኦሮሞ ነው የሚባል እንጂ በኦሮሞ ስም የተሰየመው የኦሮሞማ ርዕዮተ ዓለም ዛሬ ያላጠፋው ነገ ያጠፋል ብሎ የተነሳው ርዕዮተ ዓለም በማን ነው ባክ የሚደረገው? በፈረንሳይ፣ በአሜሪካ፣ በእንግሊዝ፣ በምዕራብ አውሮፓ፣ በዱባይ፣ በምናምን ወያኔም እንደዚሁ በዛ ነው ባክ የሚደረጉት። እነዛን እንዳናይ ምን እየተደረገ ነው፣ የት አካባቢ ምን እየሆነ ነው የሚለውን እንዳናይ ተደረገ። ጥላቻ ውስጥ እንዲገባ ህዝቡ እርስ በርስ ከዛ በኋላ ሌላ ቦታ የሚደረገው አይታየውም ማለት ነው። ኢትዮጵያ በዘር በሃይማኖት ተከፋፍላ በተራ የመንግስትነት ስልጣን ይዘው በፊት ትግሬ አሁን ኦሮሞ የሚገድል በማስመሰል ለቅዱ እንቅፋት ነው የተባለውን አማራ ላይ ተዘምተዋል ማለት ነው። በአማራ ላይ መዝመቱ ሌሎች እንዳይቃወሙ እየተመቱና ተተብትበው ተይዘዋል። ሌላው ኢትዮጵያዊ አማራ ላይ ለምን ብሎ እንዳይቃወም ተተብትቧል በራሱ ልጅ ማለት ነው። የራሱ ልጅ የተመለመላለ የነፃነት ግንባር እያለ ወያኔ ያቋቋመው ድርጅት አለ፣ አሁንም ኦሮሞማ የሚመራው ማለት ነው። በዚህ መካከል መዋቅራዊ ዝርፊያው ከእይታ ውጭ ሆኖ ተጧጡፏል። መዋቅራዊ በመዋቅር ነው ዝርፊያው። እያንዳንዱ ነገር ቅርስን ማጥፋት፣ ሀገርን ማፍረስ፣ አይደንቲቲ ክራይሲስ ውስጥ መክተት ለሚቀጥለው ትውልድ ነው። እምዬ ምኒልክ ቤተመንግስትን አጠፉት፣ ኢትዮጵያውያንን ያስተሳሰረውን ሁሉ አጠፉት። ሐውልቶች ቀስ እያሉ እየተሰባበሩ ወይንም እየተነቀሉ ወደ ሙዚየም ይገባሉ እየተባለ ይፈጫሉ፣ ይጣላሉ እየተፈጩ ምናምን። ከዛ በኋላ አማርኛ ቋንቋ እንዳያግባባን ምናምን እየተደረገ ነው። ከዛ ለሚቀጥለው ነው ይሄ ኢምፔሪያሊስቱ ዓለም ለሚቀጥለው ነው ኢትዮጵያን እንደዚህ ለማጥፋትና በቃ ሮቦት ህዝቡን ለማድረግ እየተሰራ ያለው። ለምን? የተፈጥሮ ሀብቱ የእነሱን የበላይነት ስለሚያስከብርና ስለሚያቆይላቸው ማለት ነው። እና በመጨረሻ ኃላፊነት የሚወስደውም ሆነ የሚጠየቀው ገዢው ድርጅቶች ከመሪዎቻቸው ከተላላኪዎቻቸውና ቅጥረኞቻቸው ጋር ቢሆንም ለጊዜው ህዝቡ ውሉ የጠፋበት ይመስላል ማለት ነው። ውሉ የጠፋበት ይመስላል። ድብልቅልቁ ኑሮ ተወዶበት፣ ኢኮኖሚው ተሽመድምዶበት፣ በደሞዙ መኖር አቅቶት፣ እየተገደለ ቤቱ እየፈረሰ እየተፈናቀለ በጅምላ እየተጨፈጨፈ በድሮን እየተጨፈጨፈ እንደገና ሰላም የሚባለው አካባቢ ኦሮሞ ድር ልጆችን በግዳጅ ወደ ጦርነት ግቡ እየተባሉ እና ሽመልስ አብዲሳ እና አዳነች አቤቤ እና አብይ አህመድን የተቃወመ ኦሮሞ እየተገደለ ጸጥ ረጭ እንዲል እየተደረገ ነው ማለት ነው። ይሄ ሙሉ እንዲጠፋበት እና ብዥታ ውስጥ እንዲገባ አስመስሎታል ኢትዮጵያውያኑን ማለት ነው። መከፋፈሉና በጠላትነት እንዲተያይ ማድረጉ ወንጀለኛውን ወራሪና አገር ሻጭ ስርዓት ይጠቅማል። እንግዲህ ስንከፋፈል ከላይ ያለውን አናይም እንመለስም። አንዱን ካንዱ ሲያባሉ የነበሩት ይሄ ከፋፍለ ግዛው ዲቫይድ ኤንድ ሩል የሚሉት በከፋፍለህ ግዛው ሁሉም ተከፋፍሎ ሲባላ ዋናው ስራውን ይሰራል። ዝርፊያም ከሆነ አገር ማፍረስ፣ አገር መሸጥ፣ የተፈጥሮ ሀብት ማስወረር ያ ይሰራል። ባንኩንና ማሞስ መላለም በዚህ ግርግር ውስጥ ነው የገንዘቡን እንትን አንኮታክቶ የለቀቁት፣ ፍሎቲንግ ምናምን ብለው የለቀቁት የገንዘብ ምንዛሬ ተማኑ። ኢትዮጵያ የምታመርተው ነገር የላትም። ብታመርትም ለሀገር ውስጥ ፍጆታ ከምታስገባው ጋር አይመጣጠንም።
ናዝሬት ላይ ወይንም ደግሞ መተሐራ ላይ ቆሞ ማየት ነው። ወደ ጅቡቲ የሚሄደውን ባዶ መኪናና ጭኖ የሚመጣውን ማየት ነው። የወጭና የገቢውን መጠን ኢኮኖሚስት አያስፈልገንም። ይህንን ብቻ ማየት በቂ ነው። ይሄ ያስተምራል። ባዶ ተሳቢ ባዶውን የሚሄድ ተሳቢ ቁጠሩት፣ ሲመለስ ሁሉም ጭኖ ለመምጣት ነው። ይሄ ማለት ሁሉም ነገራችን ከውጭ ነው የሚገባ ማለት ነው። የምናስወጣው ነገር የለንም። በዚህ ሁኔታ ላይ በውጭ ገንዘብ የተመሰረተ ነው። የባንክ ሲስተማችንን አይኤምኤፍ ነው የሚቆጣጠረው። እያንዳንዱ ነገራችን በዶላር ነው የሚገዛ። በእያንዳንዷ ዶላር ለዶላር ግብር እንከፍላለን። አሁን አሜሪካ እየተሽመደመደች ያለችው ከዶላር የምሰበስበው ግብር እያጣች ስለመጣች ነው። ስለዚህ በእንደዚህ አይነት ማዕቀብ ውስጥ ገብተን ገንዘቡ ዶላሩ ደግሞ እንዲቆጣጠር ሲደረግ ግሽበት መጣ፣ መኖር አልተቻለም። ገንዘቡ $1 170 ብር ገባ። በሚቀጥለው ከዓመት በኋላ 250 ብርና 300 ብር ይገባል። ያኔ በርካሽ ገንዘብ የውጭ ኮርፖሬት ድርጅቶች እየመጡ ሁሉንም ነገር ይገዛሉ ማለት ነው። ኢትዮጵያ ውስጥ ያለ ተቋም የህዝብ መገልገያ አገልግሎት ሰጪ የንግድ ገንዘብ አትራፊ የንግድ ተቋም ሁሉንም አገልግሎት እንትን ይላሉ። ማሲንጋ ምንድን ነው የሚሰራ? የአሜሪካ አምባሳደር ከእምነት የእምነቱንም የምኑንም የጤናም ምናምን ይሄን ያህል ገንዘብ አወጣን ለጤና ልንረዳ እያለ እኮ ነው። አማራ ጦርነት ውስጥ ይገባ ዩኤስአይዲ ለጤና የሚደጉመውን በጀት አንስቶበታል። አማራ ምስቅልቅል ውስጥ ገብቶ እንዲጠፋ። አሁን ደግሞ ለጤና በጀት ይዘናል ይላሉ። ሊያጠፉ ነው፣ ሊያለሙን አይደለም። እና ከእምነት ተቋማት ጋር ሁሉ በማያገባው እየገባ እንግዲህ የኦሮሞማ ዋና አማካሪ ነው ማሲንጋ ማለት እንጂ አምባሳደር አይደለም። ቅኝ እየገዛችን ነው ያለች አሜሪካ። ማሲንጋ ቅኝ እየገዛ ሲፈልግ ጅማ ይሄድና እነ ኮሎኔል ምናምን ያ አያና ማንን ያገኛል? ገመቹ አያናን ያገኛል፣ አሸባሪዎችን ያገኛል። ሲፈልግ አዲስ አበባውኑ መንደር ለመንደር ይዞራል። ሲፈልግ ድሬዳዋ፣ ሀረር እየዞረ ምናምን ኢሉባቦር፣ ጎሬ ይሄዳል። አማራ ላይ ሲመጣ ፋኖ የሚሉት ምናምን እያለ ደግሞ አማራን ያጣጥላል ማለት ነው። ይሄ በማንነት በባርነት ተወስዶ ተሽጦ እዛው ያደገ እስከ 4ኛ ትውልድ እንኳን መቁጠር የማይችል ማንነቱ የተቀየረበት ማለት ነው። እንደዚህ አይነቱን አምጥተው ይጭኑብናል። ልክ እንደ ኦባማ አይነቱን ሹመው እንዴት እንደተደረገ ያንን ጥቁር የአሜሪካ የጦር መሪ አምጥተው እንዴት ከቡርኪና ፋሶ እንዴት ጆሮውን አጭለው እንዳስወጡት እና እንዲህ አይነት ነገር እየተደረገ ነው ማለት ነው። ስለዚህ ይሄ የክፍል አንድን አጠቃላይ ጠቅለል ሳደርገው ኢትዮጵያ ያስከበሯት ኢትዮጵያን ኢትዮጵያ ያደረጓት ባህሏን፣ እምነቷን፣ ተፈጥሮ ሀብቷን፣ ዳር ድንበሯን፣ ኢትዮጵያዊነቷን ሉዓላዊ ያደረጓት ልጆቿ በህልውና ጦርነት ቢዚ እንዲሆኑ ተደርገው በህልውና ጦርነት ተጠምደው በቅኝ ገዢዎች መዳፍ ስር ወድቃ ደሟ እንዲመጠጥ ለማድረግና ሀብቷን ዘርፎ ለማውጣት በዘር ማጥፋት፣ በጦርነት፣ በኢኮኖሚ ውድመት፣ በማህበራዊ ቀውስ፣ በዘረፋና መጨረሻ ላይም በዲጂታል ለመቆጣጠር ዲጂታል አይዲ እየተሰጠ በአስገዳጅነት የሚሰጥ እየተሰጠ በሚደረግ ወንጀል ውስጥ ትገኛለች ማለት ነው። ወንጀል ውስጥ ትገኛለች ማለት ነው። ይሄ የሚመጣው ለኦሮሞ አይበጅ፣ ለትግራይ አይበጅ። ገዥ ነኝ የለ ምንድን ነኝ የለ ወለጋ ያለ ወርቅ የኔ ነው፣ ይሄ እንደዚህ የኔ ነው፣ በዚህ ወጥቶ በዚህ ወርዶ ይሄን ሳሩን ኬኛ ምድሩን ኬኛ አይሰራም። ሮቦት ትሆናለህ፣ አይሰራም። እንደውም መፋለል አታገኝም፣ አይሰራም። ለዚህ ነው ፋኖ የሚያደርገው የአማራ ህልውና ትግል፣ የአማራ ህልውና የኢትዮጵያውያን ህልውና ነው። ፍትህ በወንጀለኞች ላይ ኦሮሞም ይሁን አማራም ይሁን ትግሬም ይሁን ወንጀል የፈጸመ ተሳዶ ፍትህን መወራረድ አለበት። የወያኔ የብአዴን የኦሮሞማ ርዕዮተ ዓለም አራማጅ ድርጅት በህግ ታግዶ ሀብት ንብረት ለኢትዮጵያውያን መመለስ አለበት። የተበደለ ተክሶ ወንጀለኛ ተቀጦ በኢትዮጵያ ምድር ስር ነቀል ለውጥ ታውጆ ትውልድ ካለ ስጋት በባህሉ፣ በቋንቋው፣ በእምነቱ፣ በታሪኩ፣ በቅርሱ ባለቤትነቱን አረጋግጦ የኢኮኖሚውና የተፈጥሮ ሀብቱ ባለቤትነቱን አረጋግጦ በጋራ ህብረ ብሔራዊት ኢትዮጵያን ለማስቀጠል ትውልድ ካለ ስጋት እንዲኖር ለማድረግ ፋኖን እናግዝ የምንለው በዚህ ነው። ፋኖን እናግዝ በያለንበት። ፋኖን ማግዝ ማለት ጫካ መግባት ምናምን አይደለም። በያለንበት ይሄንን ስርዓት የቀበሌ አመራር ጀምሮ የቀበሌ አመራሩን እያጸዱ ቀበሌውን ሁሉም መቆጣጠር ነው። ሁሉም ኦሮሞ ቀበሌውን ይቆጣጠር። የና አብይ አህመድን የኦሮሞ ርዕዮተ ዓለም አራማጅ የነ ሽመልስ አብዲሳን ብልጽግና የሚሉትን መዋቅር አፈራርስ።
አፈራርስ። ከዛ ወንጀሉ እንዴት እንደተፈጸመብህ ሀቁ ይወጣል። በኦሮሞ ህዝብ ስም ወንጀል ተፈጸመ እንጂ የኦሮሞ ህዝብ ፈጸመው አይባልም። በትግሬ ህዝብ ስም ወንጀል ተፈጸመ እንጂ የትግሬ ህዝብ ፈጸመው አይባልም። እዛ እንድምታ ላይ አያደርስም። ግን እነዚህን ማቀፍ ግን እነዚህን እድሜ ለማስቀጠል ሲባል ያልቃል። ኦሮሞማ ማምሻም እድሜ ነው እያለ እንዲቆይ የኦሮሞ ወጣት ያልቃል። አሁን ወያኔ በእርዳታ በምናምን እያቀነቀነች ለጦርነት አማራ ልትወር እየተዘጋጀች ነው። አማራን አደንዝዘዋለች። በእናስረስ በነዘመነ ካሴ በእነ እስክንድር ነጋ በስኳድ አባላት። አሁን በዚህ በደነዘዘ ውስጥ ገብታ በቃ እንደዚህ አርጊ የሳተላይት ምናምን እንትን አሜሪካ ይሰጣታል። ምዕራባውያን ጭራቋ ዓለም ምናምን መረጃ ያቀርቡላታል። የጦር መሳሪያ ምናምን አይሰራም። ስለዚህ ኢትዮጵያውያን እንደ ኢትዮጵያውያን አገሩ፣ ባህሉ፣ እምነቱ፣ ትውልዱ፣ ወገኑ፣ ልጆቹ፣ የልጅ ልጆቹ ቀጣይነት የሚገደው ኢትዮጵያዊ ነኝ የሚል ምን እናድርግ ነው መፍትሄው። ይህንም በክፍል 2 በሚቀጥለው ይዤ እቀርባለሁ። የዛሬውን ክፍል 1ን አጠቃላይ ችግሩን አጠር አድርጌ በዚህ መልክ ነው። እናንተ ደግሞ እየቦረቀቃችሁና እያሰፋችሁ ለማየት ሞክሩ። ይሄ በተለምዶ ሲያለማምዱን የቆዩት ነው። የሳጥናኤል ጎል በኢትዮጵያ እንደዚህ እየተባለ ያለማመዱን ነገር ነው አሁን ተግባራዊ ሆነው። ያ ማለማመድ ምን ማለት ነው? ሰው ፓኒክ እንዳያደርግ ደንግጦ የሆነ እርምጃ እንዳይወስድ ለምዶት እንዲቆይ ነው። ለምዶት ሲቆይ ከዛ በኋላ ያ ነገር ሲፈጸም እንደዚህ እኮ ተብሎ ነበር እያለ ምንም አይደነግጥም እና እርምጃ አይወስድም። አሁን አማራን መግደል ድሮ ሰው ሲገደል ያስደነግጥ ነበርና ሁሉም ተቆጥቶ ይወጣ ነበር። አሁን ግን ስንት ሞተ ነው እንጂ ሰው ሞተ አያስደነግጥም። ስንት ሞተ ወደሚል አስገቡን ማለት ነው። እና ይሄ በዘዴ እንደዚህ እያለ የመጣ ነው። ይሄንንና መሰል ጉዳዮችንም መመርመር ያስፈልጋል። መፍትሄው ምን እናድርግ በሚቀጥለው ዝግጅት ይዤ እቀርባለሁ። ይሄንና መሰል ዝግጅቶች ለኢትዮጵያውያን እንዲደርሱ የዘመድ ቴሌቪዥንን ማገዝ ማብቃት አለብን፣ ተደራሽነት እንዲጨምር። በዘመድ ቲቪ ማየት ለማንችል ደግሞ በፍኖተ አማራ ዩቲዩብ ቻናል ሁሉም እንዲያይ እንዲሰማ ኃላፊነቱን እንዲወጣ የመረረውን ሀቅ እየመረረውም ቢሆን እንዲውጥ የሚንጠራራውም የሚበጣጠሰውም ሱሪው የረጠበውም አድርባዩም አጥር ላይ የተንጠለጠለውም ባለ ጊዜ ነኝ ብሎ ህዝብ እያስጨፈጨፈ በሰላም እኖራለሁ እያለ አሸሸ ገዳሚ የሚለውም መጪውን እንዲተነብይና ማድረግ ያለበትን እንዲያደርግ የዘመድ ቴሌቪዥንን እናውቃ። የፍኖተ አማራ ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እናድርግላለሁ። በሚቀጥለው መፍትሄውን ይዤ እቀርባለሁ። ለዛሬው እዚህ ጋር ጨርሻለሁ። አመሰግናለሁ። ሰላም።